ውድ ምእመናን ዛሬ የጸጋዎች ሁሉ መቋጫ የሐሴት ሁሉ ማሳረጊያ የደስታ ሁሉ ማተሚያ ስለሆነችው የሙእሚኖች የናፍቆት ዓለም ጀነት ላይ ቆይታ እናደርጋለን። ጀነትን አላት ሊገልጿት አቅም ያነሳቸው አረፍተ ነገር ተደራጅተው የተሳናቸው ውብ ዓለም፣ ግዙፍ ዓለም፣ መቋረጫ የሌለው ዓለም፣ ጸጋ የሞላበት ምድር ዓለም ጀና ዳሩል ሙተቂን የምእመናን ምድር ሙእሚኖች ያለቀሱላት ለሊት ተነስተው የለመኗት የስኬት ምድር፣ የስኬት መቋጫ፣ የደስታ ማሳረጊያ፣ የፌሽታ ማተሚያ ጀነት። አላህ ከጀነት ባሮች አላህ ያድርገን። እሷ ውስጥ በሽታ የለም፣ ህመም የለም፣ ሞት የለም። እሷ ውስጥ ሽንት ቤት መጸዳዳት የለም፣ ንፍጥ የለም፣ አክታ የለም። እሷ ውስጥ ጭንቀት የለም፣ ትካዜ የለም፣ ሐዘን የለም። ስሟም ዳሩ ሰላም ነው፣ የሰላም ምድር ብቻ ነች እሷ። እሷ ውስጥ ተንኮል የለም፣ ነገር የለም። እሷ ውስጥ ክፋት የለም። ደስታ፣ ፌሽታ፣ ስኬት፣ ድሎት፣ ሁሌም ሰርግ፣ ሁሌም ፌሽታ፣ ሁሌም የማይቋረጥ ደስታው የማይሰለች ውብ ዓለም ጀነት። እሷን ለመግለጽ ቃላት አልተገኘም። እሷን ለማብራራት አረፍተ ነገር ተደራጅተው አልሆነላቸው። አላህም በጥቅሉ አዕደቱ ሊዒባዲየ አሳሊሒን እኔ ለደጋግ ባሮቼ አዘጋጅቻለሁ ጀነትን ማላ ዓይኑን ረአት ዓይን አይታው ማታቀው ዓለም ወላ ኡዙኑን ሰሚዐት ጀነት ውስጥ የሚሰሙት ድምፅ ተሰምቶ የማይታወቅ ጆሮ አዳምጠው ማታቅ የፌሽታ ድምፅ ይሰማሉ። ወላ ኸጠረ ዐላ ቀልቢ በሸር በሰው ልጅ ልቦና ውስጥ እንዲህ አይነት ዓለም አለ እንዴ? እንዲህ አይነት ምቾት አለ እንዴ ብለው እንኳን በልቦናቸው ብልጭ ብሎ ማያቅ አስበውት ማያቅ አልመውት ማያቁት ውብ ዓለም ለደጋግ ባሮች አዘጋጅቻለሁ ይላል አላህ። ስለ ጀነት ስናወራ ዱንያ ላይ የምናያቸውን ዕቃዎችን ብንጠቅስም ከጀነት ጋር ይገናኙ። ስሙ ብቻ ነው እዚህ ላይ ያለው። እዛ ነው አብዱላህ ብኑ ዓባስ የነቢዩ ዓለይሂ ሰላቱ ወሰላም ያጎት ልጅ ለይሰ ፊል ጀነቲ ሸይኡን ሚማ ፊ ዱንያ ኢለል አስማእ ነው የሚል። ጀነት ውስጥ የተጠቀሰ ነገር ዱንያ ላይ ካገኘ ስምን ያገናኛቸው አይገናኙ። ውበቱ፣ አይነቱ፣ መዓዛው፣ ጥፍጥናው፣ ስያሜው ብቻ ነው የመጣው። ስለዚህ ዱንያ እንደ መነጽር እያየን የጀነት ቆይታ እናደርጋለን። ወደ ጀነት የሚገቡ ሰዎች ከማ ፊ ሙስሊምን ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት የመጀመሪያው ወደ ጀነት የሚገቡት ቅፍለቶች አላ ሱረቲ ቀመሪን ለይለተል በድር ሙሉ ጨረቃ በሆነበት ቀን ጨረቃ ክቡና ደምቃ በምትታየው ብርሃን ፊታቸው እንደዛ ያበራ የሚሄዱ ሰዎች አሉ። ወጁሁ የውመኢዝ ሙስፈራ ዳሒከቱ ሙስተብሽራ ፊታቸው የሚያበራ ሳቅ የለበሰ ፊት የያዙ የመጀመሪያው ቅፍለት እሱ ነው። ሁለተኛው ቅፍለት አላ ከውከቢን ድርይን ፊ ሰማኢ ኢዳአተን ከሰማይ መሃል ብልጭ ብሎ የምታየው የደመቀ ኮከብ አለ። በዛ ቅርጽ የሚመጡ አሉ ፊታቸው እያበራ። እነሱም ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ሽንት ቤትን አይጠቀሙም ይላሉ። ጀነት ውስጥ ሽንት ቤት የለም፣ ንፍጥም የላቸው፣ አክታም የላቸው። ማበጠሪያቸው ከወርቅ ነው። ጭስ የሚያጨሱበት ገል የተለየ ነው። ጀነት ውስጥ እንቅልፍ የለም። እንቅልፍ ደስታን ይሻማልና ምግብ ይመገባሉ። በምን ይወጣል? ነቢዩ ዓለይሂ ሰላቱ ወሰላም አካላቸው ላይ በሚወጣው ላብ በዛ መልኩ ነው የሚወጣው። ማይፈለገው ነገር የሚወጣው ራሱ ሚስክ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። የምቾት የቅንጦት ምድር ልትስለው ልትገነዘበው የሚገዝፍ ዓለም ሙእሚኖች ተረዷትና ለሷ ኖሩ ጧት ማታ። እሷ አሳሰበቻቸው። ጊዜያዊ ፍላጎት፣ ጊዜያዊ ስሜት ንጠት በላይ አለፉ። ብሩ አላቸው፣ መልኩ አላቸው፣ ዕውቀቱ አላቸው። ለሐራም ግን አላዋሉት። ዋናውን አገር ናፈቁ። ጊዜያዊን ደስታ ተጸየፉ። ለሷ ተዘጋጁላት።
ዘካቸውን በአግባቡ አወጡ፣ ዝምድናን ቀጠሉ፣ የበደላቸውን አፉ አሉ፣ የጎረቤትን ሐቅ ጠበቁ፣ የሥራ ባልደረባን መብት ጠበቁ፣ የሰው ሐቅ ሳይዳፈሩ ራሳቸውን ከሽርክ አጽድተው ራሳቸውን ከቢድዓ አጽድተው አላህን ተገናኙት። ይችን ጀነት ከነቤተሰቦቻቸው ይገቡባታል። አላህ ከነዚህ ደጋግ ባሮች አላህ ያድርገን። ጀነት ነቢዩ ዓለይሂ ሰላቱ ወሰላም በአንድ ቃል ይገልጹታል። አንድ ሰሃቦቹ ጋር ነበሩ። ኢብኑ ሒባን በተዘገበው አላ ሙሸምር ሊልጀና እናንተ መሃል ለጀነት የታጠቀ የለም አሏቸው። በአላህ ይሁንብኝ አሉ። ጀነት እኮ ኑሩን የተለላ የሚያበራ የብርሃን የተንቀለቀለበት ዓለም፣ ወረይሓነቱን ተህተዝ ስታየው ምልከታህን አይንህን የሚማርክ ልዩ ዓለም ነው። ወባሕሩን ሙተሪድ የማይቋረጡ ወንዞች የሚፈሱበት ምድር ነው። ወቀስሩን መሺድ በጣም የተዋቡ ውብ ህንፃዎች ቤተ መንግስቶች ያሉበት ውብ ዓለም እኮ ነው አሏቸው። ሰሃቦቹም የአላህ መልእክተኛ በእርግጠኛ ጀነት ታጥቀናል አሏቸው። ጀነት ግንባታዋን አላህ የገነባት ለቢነቱ ሚን ዘሀብ ህንፃዎቿን ሲናገሩ ጡቦቿ አንዱ ከወርቅ ነው፣ ሌላኛው ከብር ነው፣ የሁለቱ ማያያዣ ሚስክ ነው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ በረቀቀው ጥበቡ ያሳምራት፣ አስውቦ ዲዛይን ያደረጋት፣ አሳምሮ የሰራት ጀነቱ ዓድንን አላህ ሰርቶ እንደጨረሰ አስዋባትና ተናገር ያላት አንድ ቃል ተናገረች። ቀድ አፍለሐል ሙእሚኑን አለች። ይህን ጸጋ የሚያገኙት ሙእሚኖች ተሳካላቸው አለች። ጀነት ራሱ ውብ ዓለም፣ የጸጋ ዓለም፣ ማራኪ ዓለም፣ ረፍት ነሺ ዓለም፣ ለቢሊየን ዓመታት ብትቀመጥበት ማትሰለቸው ዓለም። ጸጋ እኮ ይሰለቻል፣ የጀነት ጸጋ ይሰለች። እነ ለዚነ አመኑ ወዐሚሉ ሷሊሓት እነዛ ያመኑት መልካምን የሰሩት ካነት ለሁም ጀናቱል ፊርደውስ ኑዙለን ፊርደውስ የሚባለው ዓለም የነሱ ማረፊያ ነው። ኻሊዲነ ፊሃ እሱም ውስጥ ይዘወትራሉ። ላ የብጉነ ዐንሃ ሒወለን ከሷም መለወጥን አይፈልጉም። ሞትን ሕይወትን የፈጠረ አላህ ነው። ጨለማን ብርሃን የፈጠረ እሱ ነው። መደሰትን መሰልቸትን የፈጠረው እሱ ነው። እንዳትሰለች አደረጋት አላህ። ጸጋዋ የሚታደስ ምግብ አሁን በልተው ሲቀርብላቸው የጀነት ሰዎች ይላል አላህ ይሄኛው ምግብ ለምን ደገማችሁን ይላሉ። ቅመሱት ይባላሉ። ሲቀምሱት መዓዛው ጥፍጥናው የተለየ ነው። ማንጎ ሊሆን ይችላል። አላህ ቁርአን ላይ ምናል ወኡቱ ቢሃ ሙተሻቢሃን ተመሳሳይ ተሰጧቸው ነው። ሳዩት አንድ ነው፣ ሲቀምሱት አሁን ከበሉት የሚቀጥለው የተለየ ነው። ማይቋረጥ ደስታ፣ ማይቋረጥ ህይወት። ጀነት ውስጥ ፀሐይና ብርድ የለም። ታዲያ ብርሃን ከየት ይመጣል? ወደ ጀነት ዓለም ከዓርሽ በኩል የፍጥረቱ ዓለሙ ማሳረጊያ ጣራው ዓርሹ ረሕማን ከሱ ስር የሚመነጭ ብርሃን አላሉ ነቢዩ ዓለይሂ ሰላቱ ወሰላም። ወደ ጀነት ዓለም እሱ ያበራል። ሙቀት የለም፣ ቅዝቃዜ የለም። በጣም ማራኪ አየር፣ ለስላሳ አየር ያለበት ሚጋርደው ነገር ባይኖርም ደግሞ ዛፎች አሏት። እያንዳንዱ ዛፍ ስሩ ከወርቅ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ልብ ብላችኋል? የሚያምሩ ዛፎች ስራቸው ከወርቅ መሰረታቸው ከወርቅ። አንዳንዱ ዛፍ 100 ዓመት ተጉዘው ጥላውን አጨርሰውም ይላል። በእርግጥ ከፀሐይ ለመከላከል አይደለም፣ ከላይ የሚመጣውን ብርሃን ሲጋርዱት የሚፈጥረው ውበት አለ፣ የሚፈጥረው ማራኪ ገጽታ አለ። እሱን ነው አላህ የሚያሳይበት። ዛፉን ብትራመደው አታቋርጠውም፣ ብትጋልበው 100 ዓመት ይላሉ በሌላ ሐዲስ ላይ ብትጋልበው ማትቆርጠው እላለው ጀነት ውስጥ ብትፈልጉም ይሄን አንቀጽ አንብባሉ። ወዚልን መምዱድ የተዘረጋ ጥላል። እያንዳንዱ የጀነት ሰው የራሱ የሆነ ዓለም አለው፣ ግዙፍ ዓለም። እንደኛ በሽካሪዎች የሚቆጠር መኖሪያ አይደለም ያለው። የራሱ ወንዞች አሉት፣ የራሱ ቤተ መንግስቶች አሉት፣ የራሱ የሆኑ ድንኳኖች አሉት፣ የራሱ የሆነ ሰፊ ዓለም ግዛት ለአንድ ሰው ይሰጠዋል። ወንዞቹ ከስሩ ይፈሳሉ። 4 አይነት ወንዝ ለሁሉ ሰው ይሰጠዋል። አንደኛው ኩልል ካለ ውሃ ነው የሚፈሰው።
ሌላኛው ንጹህ ወተት ነው የሚፈሰው፣ ሶስተኛው መጠጥ ነው የሚፈሰው፣ አራተኛው ማር ነው የሚፈሰው። አራት አይነት ወንዝ ይኖረዋል። በወንዞቹ ዳርቻ ባለቤቱ ጋር ልጆቹ ጋር እየተዝናና ጓደኞቹ ጋር እየተናፈሰ መጠጣት ሲፈልግ ከሁሉም ተቀነባብሮ ከስር ሚስክ ታትሞበት ይሰጠዋል። ወሚዛጁሁ ሚን ተስኒም ይጨመርበታል። ያን ጠጥቶ የሚገኘውን እርካታ ቃላት ሊገልጸው አይችልም። ጀነት አብሬ ዓለም፣ ወንዞች ያሉበት ዓለም፣ ማራኪ ዛፎች ያሉበት ዓለም፣ ቃላት ሊገልጸው የማይችለው ዓለም ጀነት። እሷም ውስጥ ድካም የለብህም፣ አገልጋዮች አሉ። አላህ ቁርአን ላይ ጠቀሳቸው። ዊልዳኑን ሙኸለዱን፣ ወር ሰርተው ወር የሥራ መልቀቂያ የሚሰጡም አይደሉ፣ ሕያው ናቸው ካንተ ጋር። ስታያቸው ደግሞ እንደኛው አገር እንደሚባለው ደከም ያሉም አይደለም ያንተ አጋዦች። ስታያቸው ምድር ላይ የተበተኑ ሉል ነው የሚመስሉት። ኢዛ ረአይተሁም ይላል፣ እነዚህ ኸዳሞችን ስታያቸው ሐሲብተሁም ይመስሉሃል ሉዕሉአን መንሱራ፣ የተበተነ ሉል ነው የሚመስሉት። አረንጓዴ መስክ ላይ ሉል በት ነው በብዛት እስኪ ሲያበራ ሲያንጸባርቅ አይንን ሲያሰክር ያንተ አገልጋዮች እነሱ ናቸው ጀነት ውስጥ። አንተ በዛ ግዛት ውስጥ ንጉሱ አንተ ነህ ይላሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሰዎች ሁሙል ሙሉክ አለል አስረቲል በይዳ፣ ነጩ ዙፋን ላይ የተቀመጡ ነገስታቶች እነሱ ናቸው። ዛሬ ምናልባት መንገድ ላይ የምታየው ፓርክ የሚጠብቅ ጫማህን የሚያጸዳ ከጀነት ነገስታቶች አንዱ ሊሆን ይችላል። የናከው ጎረቤትህ፣ ክብር ያልሰጠኸው የሥራ ባልደረባ አሊያም አጋዥህ ከጀነት ነገስታቶች ውስጥ አንዱ ሊሆን ይችላል። ሁሙል ሙሉክ ነገስታቶቹ እነሱ ናቸው። ቢላል ብኑ ረባህ ረዲየላሁ ተዓላ ዐንሁ የኛው ቢላል ነቢዩ ዓለይሂ ሰላቱ ወሰላም አንድ ያገኙት፣ አንተ ቢላል ምንድነው የጫማህን ኮቴ ጀነት ውስጥ ሰማሁትስ አሉት። ጥቁሩ ቢላል ሜዳ ላይ ተጥሎ ድንጋይ የተጫነበት ቢላል የጀነት ነገስታቶች ውስጥ አንዱ እሱ ነው። ከነሱ ጋር አላህ ይሰብስበን። የጀነት ናፋቂው ጸጋ ያመለጡ ቅድመ አያቶች አሊያም አንተ አልፈ ካንተ በኋላ የሚመጡ ዝርያዎች አሉ፣ የልጅ ልጆች፣ እነሱም በአንድ ላይ የምታገኝበት ምድር ነው ጀነት። ነቢያቶችን አልናፈክም? ሙሳ ምን ይመስላል? ኢብራሂም፣ ዩሱፍ፣ ዒሳ፣ ዳውድ፣ ሱለይማን፣ ሃሩን፣ ሙሳ እንዴት ናቸው እነሱ? የነሱ ጉርብትና አልናፈቀ? ያለፉ ወላጆችህ፣ ዘመዶችህ፣ ካንተ በኋላ የሚመጡ ዘመዶች፣ ቤተሰብ ሁሉ የሚገናኝበት የደስታ ምድር። ኢነ አስሓበል ጀነት ልየውም አለ አላህ። ዛሬ እኮ የጀነት ሰዎች አሉ ፊ ሹግሊን ፋኪሁን፣ ቢዚ ሁነዋል አለ አላህ። ፋኪሁን እየተደሰቱ በምን ቢዚ ሆኑ? ቃሉ ፊ ጀሪል አንሃር፣ ወንዞችን እያፈሰሱ፣ ወቀጥፊ ቲማር፣ ፍሬዎችን እየቆረጡ እየተመገቡ፣ ወዚያረት ልአንቢያኢ ወልአህሊ ወልአኽያር፣ ነቢያቶችን ደው ጓደኛ ዘመድ ወዳጅ እየተዘያየሩ ቢዚ ናቸው። በደስታ ላይ ነው የሚገለባበጡት። ሑረል ዐይንን እያቀፉ ነው አሁን ያሉት። ወነዘር ኢለል ጀባር፣ የዓለማቱን ፈጣሪ የሰው ልጆቹን ሁሉ አስገኘ አላህን በማየት ቢዚ ሆነዋል። ይሄ ረፍትስ የሚነሳ ጸጋ፣ የደስታ ዓለም፣ ውብ ዓለም ከሚገቡት አላህ አድርገን። ታዲያ የመጀመሪያውን ቅፍለት የጀነቱን ቅፍለት እየመሩት ወደፊት የሚከነዱት የኛው ነቢይ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ናቸው። ጀነት ከሳቸው በፊት ለማንኛውም ሰው አትከፈት። ረሱል ዓለይሂ ሰላቱ ወሰላም ነቢያትን አስከትለው ኡማቸውን አስከትለው የሰው ልጆችን ሁሉ አስከትለው ወደ ጀነት በር ያቀናል። ያ የብርሃን ቅፍለት ይተማል ወደ ጀነት። የጀነት በርም ላይ እንደደረሱ በሩን ዝና አንኳኳዋለሁ ይላል። ሳንኳኳው ከውስጥ ያለው የጀነቱ ዘበኛ ሪድዋን የሚባለው ማነህ ይለኛል ብዬ ምለዋለሁ። ሙሐመድ ነኝ ይለዋለሁ። ቢከ ኡሚርት አላ አብታህ ሊገይሪክ ይባላል። ላንተ እንጂ ለማንም እንዳልከፍት አዝዣለሁ ይላል። የጀነትን በር መዓዛዋ ከ40 ዓመት በፊት ይገኛል የተባለለትን በር መጀመሪያ ከፍተው የሚገቡት የኛው ነቢይ ረሱል ሰለላሁ ዐለይሂ ወሰለም።
አላህ ይህን ፍሰትን ይህን የምእመናን የብርሃን ጉዞን ቁርአን ላይ አስቀመጠው። ወሲቀ الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين وسيق الذين اتقوا ربهم نزا ጌታህን ምድር ላይ የተጠነቀቁት ወደ ጌታ በጀማዓ ይጓዛሉ ይላል። ወደ ጀነት በርም ሲደርሱ በሮቿ ተከፍተው ይቆዩአቸዋል። በሩም ላይ የጀነት ዘበኞች ይቀበሏቸዋል። ሰላሙን አለይኩም በእናንተ ላይ ሰላም ይስፈን ይሏቸዋል። ጥብቱም ምርጥ ሆናችሁ ፈድኹሉሃ ኻሊዲን ይሄን ውብ ዓለም ለዘላለም ግቡበት ይባላል። ያኔ ምእመናን አላህን ያመሰግናሉ። አልሐምዱሊላህ ምስጋና ይገባው ቃሉን ለሞላልን ቃሉን እውነት ላለን አላህን ማመስገን ይጀምራል። ጀነት ስንገባባት ጸጋዎቿ የማይቋረጥ ምቾቶቿ የበዛ የተድላ የፌሽታ ሀገር ነው። ፌሽታው ታዲያ በሚስቶችም ይደምቃል። የጀነት ሰዎች የሚያገቧቸው ሑረል ዒን የሚባሉ ሚስቶች አሏቸው። አልሐውራ ሑረል ዒን ማለት አይኗ ሰፊ ሆኖ ነጩ በጣም የደመቀ ጥቁሩ በጣም የጠቆረ ሰፊ ውብ የውበትን ጥግ አላህ የሰጣት አላህ ሲገልጻት ሉዕሉዕ መክኑን ተከድና ተሸፍና ለዓመታት የተቀመጠች ሉል ነው የምትመስለው ስትገልጣት። እቺ የጀነት ሰዎች ባለቤት ነች። ሑሩል ዒን ውበቷን ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ይጠቅሱታል። ሰሒህ በሆነ ሐዲስ ላይ ወለው አነ እምረአተን ሚን አህሊል ጀነት እጠለዐት ዐላ አህሊል አርድ ወደ ምድር እኮ እንደ ፀሐይ የጀነቷ ሑሩል ዒን ብቅ ብትላሉ ለአዳአት ማ በይነሁማ ምድርና ሰማይ በብርሃኗ ትሞላው ነበር፣ በጸዳሏ ትሞላው ነበር። ወለመለአትሁ ሪሐን ምድርን በውብ መዓዛዋ ታውደው ነበር። ደግሞ በጣም ለባሽ ነች። ወለለሲፉሃ ፊ ረእሲሃ ራሷን ጸጉሯን ሸብ የምታደርግበት መሐረቡ ብቻ ኸይሩን ሚነ ዱንያ ወማ ፊሃ ምድርና ምድር ካዘችው ዋጋ በላይ ይመዝናል። አለንጋ ጣቶቿን ወደ ምድር ብታወጣው ፍጥረታት በውበቷ ይፈተናል። ሑረል ዐይንን የዱንያ ሰዎች ፊት ለፊት ቢያዩት ከውበቷ ደንግጠው ይሞቱ ነበር። ይህም መግለጽ ይከብዳል። የጀነት ተጨባጭ ከስዕላችን ከግንዛቤያችን የገዘፈ ነው። ውብ ዓለም ነው። እቺ ሴት ትጠብቀዋለች። ፈተናውን ጨርሶ ወደ ጀነት ሲገባ እነዛ ቅድም ያልኳቸው አገልጋዮች መንገድ ላይ ይጠብቁታል። በሱ ዓለም ውስጥ ያገኛቸው በጣም ያምራሉ። ከዛም አንደኛው ሩጦ ለሑረል ዒኑ ውስጥ ይገባና ይነግራታል። ባልሽ መጣ ይላታል። ለዓመታት ጠብቀዋለች። አሁንም ጀነት ነው ያለችው። አይተኸዋል እንዴ ትለዋለች አሉ ነቢ ዓለይሂ ሰላቱ ወሰላም። በናፍቆት ትንገበገባለች። ከዛም ያገኛታል። ይተቃቀፋሉ ላይላቀቁ ይላሉ ነቢ ዓለይሂ ሰላቱ ወሰላም። የምቾት የደትላ የፌሽታ ዓለም ሁሌም ሰርግ፣ ሁሌም ድግስ፣ ሁሌም ምቾት፣ ሐሳብ የለ፣ ትካዜ የለ፣ ብሶት የለ፣ ህመም የለ፣ ማርጀት የለ፣ መሞት የለ፣ መጸዳዳት የለ፣ መተኛትም የለ። በመተኛት የሚያልፍ የደስታ ጊዜ እንዳይኖር ማለት። አንዳንዴ ደስታ ላይ ሆነ እንቅልፍ ይመጣና አዎ ማታኮ ተኛው ትላለ። ደስታውን ቆርጠ እንቅልፍ ይጥላል። ጀነት ውስጥ እንቅልፍ እንዳይኖር አላህ አደረገ። ለአንድ ሰው የመቶ ሰው አቅም ይሰጠዋል አሉ ነቢ ዓለይሂ ሰላቱ። ቁመታቸው እንደ አባታቸው አደም ነው። ነጭ ፊት አላቸው። አይናቸው የተኳለ ነው።
የወርቅ አምባር እጃቸው ላይ ያጠልቃሉ። ከሲድረተል ሙንተሃ ዛፍ የተፈለቀቁ ልብሶችን ይለብሳሉ፣ አረንጓዴ ልብሶችን። ልብሳቸውም ዛሬ ለብሰውት ነገ የሚበላሽ አይደለም። ላ ተፍና ሸባብሁም ወላ የብላ ثيابهم አሉ። ወጣትነታቸው ወደ እርጅና ማይለወጥ ልብሳቸውም የማያረጅ። ዛሬ አንድ ጥሩ ልብስ ትገዛና ሁለተኛ ቀን አጥበ ስተኩሰው የመጀመሪያውን ውበቱን ግርማውን ያጣል። የጀነት ልብስ ሁሌ ሕያው፣ ሁሌ ውብ ነው፣ ሁሌ ወጣትነት ነው፣ ሁሌ ምቾት፣ ሁሌ ደስታ። ታዲያ ሑረል ዐይኖቹ ጋር ሲዝናና ይቆይና ከቆየ በኋላ ድንገት እሱ ግዛት ውስጥ እሱ ዓለም ውስጥ የተለየም ብርሃን ያያል። ከመጀመሪያዎቹ ሁሉ የሚያስነቅ ይህ ነገር ምንድነው ብሎ ወደዛ ብርሃን ይሄዳል። ታዲያ ወደዛ ብርሃን ሲሄድ የሚያገኛት ቁንጅናዋ መገለጽ የማይችል ሁሉን ሑረል ዐይኖች የምታስነቅ ውብ ሴት ያገኛል። እሷም ዱንያ ላይ ከሱ ጋር የነበረችው ባለቤቱ ነች። ጾማለች፣ ሰግዳለች፣ ልጅ አሳድጋለች፣ ኪችኑን ተቆጣጥራለች፣ ባሏን አክብራለች። እሷ ከሑረል ዐይኖቹ በላይ ጀነት ውስጥ ክብር ይሰጣታል። እሷም ውስጥ በሌሎቹ የመቅናት ነገር አላህ አውጥቶ ይጥለዋል። ወነዘዕና ማ ፊ ሱዱሪሂም ምን ግል፣ ጀነት ውስጥ ጥላቻ የለም፣ መቀናናት የለም። ደስተኛ ነች በባሏ ሌላ ቦታ በመሄዱ። እሷ ደግሞ የጀነት ሴቶች አይነታ የዱንያ ሚስቱ ነች። ኢና አንሸእናሁነ ኢንሻአን የሚለው አላህ እንደ አዲስ እናድሳቸዋለን፣ እንደ አዲስ እንፈጥራቸዋለን ይላል። አስውቦ የዱንያ ሚስቱን የጀነት ሴቶች ንግሥት አድርጎ ያስቀምጥለታል። ታዲያ እነዚህ ሴቶች አጫዋቾችህ ናቸው፣ ፈገግተኞች ናቸው። ሲስቁ ፈገግታቸው የሚያበራ የሚያንጸባርቅ ነው። እሱም ብቻ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሱ ዘፈንን ይዘፍናሉ። ሱብሃንአላህ። ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱሉ ዓለይሂ ሰላቱ ወሰላም ለኡመታቸው ተናገሩ። እስልምና እኮ ውብ ዲን ነው፣ የተሟላ ሃይማኖት እኮ። ስለዚህ ምድር አይደለም ስለሚቀጥለው ዓለም እዛ ስላለችው ሚስት ስለምትዘፍንልህ ዘፈን ግጥም ረሱል ዓለይሂ ሰላቱ ወሰላም ይነግሯል። ይሰበሰቡና ፍጥረታት ሰምቶት በማያቅ ድምፅ ይላሉ፣ ውብ ድምፅ ለባላቸው ይዘፍናሉ። ነሕኑ ኸይራቱል ሒሳን አዝዋጁ ዘውጅን ኪራም የንዙርና በቁረቲ ዐያን ይላሉ። እኛ እኮ ውብና ማራኪዎቹ እኛ ነን ይላሉ። አዝዋጁ ዘውጅን ኪራም የተከበረው ንጉሥ ሚስቶች እኮ እኛ ነን ይላሉ ባላቸው። ታዲያም በፍቅር እንተያያለን ይላሉ። ሌላም ግጥሞች አሉቻቸው ነቢዩ ዓለይሂ ሰላቱ ወሰላም የጠቀሱ ሚስቶችም ይዘፍኑልህ የደስታ ዓለም፣ የፌሽታ ዓለም፣ የፈለከው ነገር የምታገኝበት አለ። የፈለከው አንዱ መሻይኾቻችን ውስጥ አንዱ ምን አለ፣ እኔ ጀነት አላህ ወፍቆኝ ብገባ አላህን ከምጠይቀው ውስጥ ዱንያ እንዴት እንዳለፈች እንደ አዲስ እንዲነግረኝ ይፈልጋሉ። የፈለከው ነው አያለ አላህ። የዚህ ቦታ ላይ ስጠይቅህ እስቲጃባ አላረክልኝም ለምን ነበር ሚስጥሩ? ሁሉ አላህ ወለሁም ፊሃ ማ ተሽተሂህ አልአንፉስ፣ ነፍስ የፈለገችው ሁሉ ላንተ አለ ጀነት ውስጥ። ታዲያ ዚያራውም አለ ጀነት ውስጥ። ጁምዓ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። የገበያ ቦታ አለ። ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች፣ ሚስክል ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል፣ ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ፣ እናንተስ እንዲህ ነው እንዴት ተናችሁ ሄድ ነው ውበት ጨመራችሁ ሳይባባላል። ሁሌም ውበት፣ ሁሌም ደስታ፣ ሁሌም ምቾት፣ ሰቀቀን የሌለበት ዓለም፣ ፍርሃት የሌለበት ዓለም፣ ጨለማ የሌለበት ዓለም፣ ምናባዊ ቅዠት የሌለበት ዓለም፣ ስጋት የሌለበት ዓለም፣ ሞት የሌለበት ዓለም ጀነት። አላህ ከነሱ ከባሮቹ አላህ ያድርገን። እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰላም። ዝቅተኛው
የምድርን 10 እጥፍ ግዛት የሚሰጠው? ይህን ጥያቄ የጠየቁት ነቢዩላህ ሙሳ አለይሂ ሰላም ናቸው። አላህን ጠየቁ። አላህ ሆይ እስኪ የጀነትን ዝቅተኛውን ደረጃ ንገረኝ አሉ። እሱማ አንድ ባሪያ ነው አለው አላህ። ወደ ጀነት ይመጣል የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ ግዛቱን እኮ ያዘ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሆኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለሁ 5 ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛት የሚያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነቢዩላህ ሙሳ ይህን ሲሰሙ ጠየቁ። አላህ ሆይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ ኡላኢከ አለዚነ አረድት እኔማ እኔ የመረጥኳቸው ናቸው። ጀነትን በእጄ የሠራውላቸው ወኸተምቱ ዐለይሃ ያተምኩበትን የነሱ ግዛት ማላ ዐይኑን ረአት ዐይን አይታው ማታቅ ጆሮ ሰምታው ማታቅ በልቦናው ልብ ያላለ ነው ይባላል። አላህ የጀነት ሰዎች ያድርግ። ታዲያ የጀነት ሰዎች በተለያየ ደረጃ ይገባሉ። እንደ ስራችን እንለያያለን። የመጨረሻውን ፊርደውስ ይገባሉ። ዝቅ ያለ ደረጃቸው ይወርዳል የጀነቱ። ታዲያ ይላሉ ነብዩ አለይሂ ሰላቱ ወሰለም አንዳንዱ አባት ጥሩ ይሆንና ልጁ ስራው ዝቅተኛ ሊሆን ይችላል። ወይም ልጅ ጥሩ ይሆንና የአባት ስራ ዝቅ ሊል ይችላል። አላህ አሉ የላይኞችን ጀነት ሰዎች ደስታ ለመሙላት የስረኞችን ወደ ላይኛው ይወስዳቸዋል። ምን የላይን ወደ ታች አታወርድም። የጀነትን ክብር አይመጥን። ለሱ ክብር ሲባል የሱ ደስታ እንዲሞላ ሲባል ዘመዶቹን ዘሮቹን ወደሱ እንዲወሰዱ ይደረጋል። እሱ ወዳለበት ውብ ዓለም። እዛ ነው አላህ ቁርአን ላይ አልሐቅና ቢሂም ድርየተሁም ይላል። ዘሮቻቸውንም እናስከትላቸዋለን አላህ ይላል። ጀነትን ተከታትለው ከነ ቤተሰቦቻቸው ከሚወገቡባት አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد የጀነት ጸጋ በዚህ አጭር ቆይታ ለመግለጽ መሞከር ድፍረት ነው። እንደ ቅምሻ እንደ ማለፊያ ለማስታወስ እንጂ። ታዲያ የጸጋዎች ሁሉ ማተሚያ፣ የጸጋዎች ሁሉ መቋጫ፣ የጸጋዎች ሁሉ ጓልና አስኳል ምእመናን የፈጠራቸውን ጌታ ማየት። አላህ ቁርአን ላይ ጠቀሰው للذين احسنوا الحسنى وزياده ለነዛ ላሳመኑት ጀነት አላቸው ጭማሪም አላቸዋል። لهم ما يشاءون فيها እሷ ውስጥ የፈለጉት ነገር አላቸው። ወለደይና መዚድ ጭማሪም አለን አላህ። ይሄ ጭማሪ ምንድነው? አላህን ማየት ነው። እሱን ከማየት አላህ ያድርገን። የውሙል መዚድ ይባላል እሱ ቀን፣ የጭማሪው ቀን ተብሎ የጀነት ሰዎች በናፍቆት የሚጠብቁት ሑረል ዐይን ጋር ሆነው ቤተ ዘመድ ጋር ሆነው ምቾት ላይ ሆነው ተድላ ላይ ሆነው አንድ ዋና ጸጋ ይጎላቸዋል፣ አላህን ማየት። ታዲያ አንዴ ጥሪ ይጠራል ከጀነት ዓለም። እናንተ የጀነት ሰዎች ሆይ አላህ የገባላችሁ ቃል ኪዳን አለ፣ ዛሬ ሊሞላላችሁ ነው ኑ ይባላል። ሁሉም እንደየደረጃቸው አላህ ከፈቀደው ቦታ ይሰበሰባሉ። ነቢያቶች፣ ሩሱሎች፣ ደጋጎች እንደ ሰልፋቸው ሁሉም ይቀመጣል። ከላይ በኩል ብርሃን ያጠላል። አላህም ሰላምታ ለጀነት ሰዎች ያቀርባል። እናንተ የጀነት ሰዎች ሆይ አሰላሙ ዐለይኩም ይላቸዋል። ያኔም ይደነግጡና አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ረበና ያ ዘል ጀላሊ ወል ኢክራም ይሉታል። አላህ ወይ ሰላም አንተነ ሰላምም ካንተነ ይሉታል። የጀነት ሰዎች ሆይ ሀረዲቱም ደስተኛ ናችሁ ይላል። እንዴት ደስተኛ አንሆንም? ጀነት አስገብተህን ከሳት አድነህን ሚዛናችን ደፍተህልን እንዴት አንወድም ይላል። ልጨምራችሁ እንዴ ይላችኋል አላህ። ምን ልጨምራችሁ? ሁሉም በአንድ ቃል አንድ ጥሪ ያቀርባሉ። አላህ ሆይ
አንተን እንድናይ ፍቀድ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ሰሒህ ሐዲስ ላይ ነው የሚሉት። አላህም ያኔ የብርሃን ግርዶሹን ይከፍተዋል አሉ። ፍጥረታት ወደሱ ይመለከታል። የጀነት ሰዎች ጸጋ እንደዛ ተሰጥቶ አያውቁም። እሱን እንዲያዩት አቅም ሰጧቸው እንጂ ማየት አይችሉም። አላህን ነበር። የጀነት የጸጋው መቋጫ፣ የደስታው ማሳረጊያ፣ የፌሽታው ማተሚያ የፍጥረት ዓለሙን ጌታ አላህን ማየት፣ ለዓመታት የሰገዱለትን፣ ዚክር ያረጉትን፣ ሐጅ ላይ ያለቀሱለትን፣ ጾመው የተራቡለትን፣ ትእዛዙን የጠበቁለትን፣ ያከበሩትን፣ ከሱ ውጭ ሌላ ላናጋራም ብለው የጸኑትን አላህ ማን ነው? እሱን ያያሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህን ከሚያዩት አላህ ያድርገን። ውጁህ የውመኢዝን ናዚራ አለ አላህ። ፊቶች ያኔ ያበራሉ። ኢላ ረቢሃ ናዚራ፣ ጌታህንም ይመለከታሉና። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ሰሃባዎቹ ጋር ቆመው ጨረቃ ሞልታ ይዩት። ኢነኩም አሉ እናንተ እኮ ለተረውነ ረበኩም፣ አላህን እኮ ታዩታላችሁ ልክ ይሄን ሙሉ ጨረቃ እንደምታዩት አሉ ነቢዩ ዓለይሂ ሰላም። ላ ቱዳሙነ ፊ ሩእየቲህ፣ እሱም በማየት ላይ ሳትጨናነቁ በግልጽ ጌታችሁን ታያላችሁ። ታዲያ ደረጃችን ይለያየን። አላህን አንዴ ብቻ የሚያየዋለ ቢሊየን ዓመት ሲኖር፣ በየዓመቱ አላህ የሚያይ ይኖራል። በየሳምንት አላህ የሚያይ አለ። ትልቁ ደረጃ አሉ ነቢዩ ዓለይሂ ሰላቱ ወሰላም ጠዋትና ማታ አላህ የሚመለከት ነው። አላህ ከደጋግ ባሮች አድርገን፣ የሱን ፊት በማየት ከሚደሰቱት አላህ ያድርገን። ለዛ ነው ነቢዩ ሁሌም ዱዓቸው ላይ አስአሉከ ለዘተ ነዘር ኢላ ወጅሂከል ከሪም፣ የተከበረውን አንተን ማንነት በማየት የሚገኘውን ደስታ ትሰጠኝ ዘንድ ጠይቀሃለሁ ይላል። የመጨረሻው ማሳረጊያው ጸጋ አላህን መመልከት። ታዲያ ይቺ ጀነት አጓጓቻቸው፣ ኢባዳ ላይ ያጠነከረቻቸው፣ ስራ ላይ እንዲበረቱ አደረገቻቸው። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ሰሃቦቹ ጋር ቁጭ ብለው ጀነት 8 በር አለ አሉ። የሶላት ሰው የሆነ በሶላት በር ይጠራል፣ የጾም ሰው ከሆነ በባቡር ረያን ይጠራል እያሉ 8ቱን ሲጠቅሱ አቡበክር ስዲቅ ነበረ የአላህ መልእክተኛ፣ አንድ ሰው በሁሉም ይጠራል እንዲህ አላቸው። አየጉጉት። አዎ አቡበክር ከነሱ ውስጥ አንተ ትሆናለህ ብዬ ተስፋ አደርጋለሁ። ሌላ ህልም የላቸው። እንዴት ነው በ8ቱ የምትጠራው? በጾሙም በሶላቱም በዘካውም በጂሃዱም በሁሉም ኸይር በር ላይ ለሁሉም ሰራለት አቡበክር ስዲቅ ረዲየላሁ ተዓላ። ሌላ ጊዜ የበድር ጦርነት ላይ ነቢዩ ዓለይሂ ሰላቱ ወሰላም የሰሃባዎችን ወኔ ለመቀስቀስ እናንተ ሰዎች ሆይ ቁሙ ኢላ ጀነትን ዐርዱሃ ሰማዋት ወልአርድ፣ ወደ ጀነት ወደ ግዙፉ ዓለም ተነሱ አሏቸው። ከዛም ጠጋለ ዑመይር ብኑል ሐማም ሰዓባን የአላህ መልእክተኛ አሁን ተጋድዬ ብሞት ጀነት ነው እንዴ ማርፈው አላቸው። አዎን አሉት። ካለ በኽኪም በኽካል፣ አረቦቹ ሲገርሙ ሚሉት ቃል ምንድነው? በኽኪም በኽ ያደረጋል። ታዲያ ምን እጠብቃለሁ አላቸው። 7 ቴምር ከኪሱ አወጣ። ወደ ጦርነት እየገባ ነው። አንዱን በላው ኃይል እንዲያገኝ፣ 2 ጨመረ፣ 3 ጨመረ፣ 4 ሲያዩ ቀርቷል። ኢነሃ ለሐያቱን ጠዊላ፣ 4ቱን እስከ በላ ዱንያ ላይ ልቆይ ነው። ይህማ ረጅም ዕድሜ ነው። ወደ ጦርነቱ ገባ። መስዋዕት ሆኖም አለፈ። ምናልባት የአላህን ጀነት ተገናኝቷል። ወንዞቹንም እያፈሰሰን በጀነት ሙእሚኖቹ ኖሩላት። ዱንያ አጭርና ላፊ መሆኗን አወቁ። አዎ ብሩ አላቸው፣ ውበቱ አላቸው፣ አቅሙ አላቸው። ከስሜታቸው በላይ ነገሱ፣ ከፍላጎታቸው በላይ ከፍ አሉ። የአላህን ሐቅ ጠበቁ፣ የባሮቹን ሐቅ ጠበቁ። ሶላትን አላሳለፉ፣ ራሳቸውን በተውሂድ አነጹ፣ ከሽርክ ከቢድዓ ራሳቸውን ጠበቁ። ለዲኑ ሌት ተቀን ታገሉ፣ መልካም ስነ ምግባር አሳዩ። ከፍላጎታቸው በላይ ከፍ አሉ። ፈገግታ መገለጫቸው፣ መተናነስ ባህሪያቸው ሆነ። ሕዝብ ዘንድም ተወደዱ፣ ወዳጅ ዘመድም ቀረባቸው። እነሱም ነገ የአላህን ጀነት ፊርደውስን ከሚወርሱት ናቸው።